እነ ቁጭ ብለን እናወራለን አይደለም አይ ለባሌም ኮንፈርቱን ስለሚነሳው እንደዚህ አይነት ቦታ ውጪ ነው የምፈልገው ችግር የለውም እሷ ቤት ከሆነ እሷ ቤት በላላ እኔ ያለሁኝ አይደል እንዴ ችግር የለውም ነይ ከባልሽ ጋር ተጋበሹ እኔ አሁን የሚታየኝ ውሻ ነው ባሌ የምትይው ማለት ነው እኔ ቆይ ያልገባኝ ነገር ሁሉም ሰው ነው እንዲያበደው እኔ ብቻ ነኝ እንደኛ ባህሪው ተቀይሮብኛል ብለሻል ከምን ጊዜ ጀምሮ ነው ባህሪው ታስተውሻለሽ የተቀየረበትን ቀን ባህሪው ወይ እውርት ሆኖ ይሆናል እኔ አላቅም እንግዲህ ከአይኔ በላይ ምን ነው ላምን የምችለው እነዚህ ሰዎች ተረጋጋሚ ይሄን ነገር የሚሉኝ ባለቤቴን ውሻ እያሉብኝ ነው ብለሽ ስታስቢ አንቺ አንዳንዴ ለራስሽ ጥያቄ ፈጥሮብሽ አያውቅም እስቲ ቤተክርስቲያን አንቺ ጸበል ሄደሽ ታውቂያለሽ ጸበል አንቺን አምኜ ደግሞ ማረጋው ነገር የለም ዛሬ እንኳን አንቺን አምኜ ያደረግሽኝ ነገር ያለ ፕሮግራሜ ነው እንደዚህ አይነት ነገር ውስጥ የቀጠልሽ እንደዚህ እኔ የምልሽ አሁን ለምን ጸበል አትሞክሩ እሱ እንደምታየው ከኔ ጋር ተስማምቷል እሱ ነው ይገኙን ከዚህ በፊት እንደዚህ አይነት ልብስ ያዘውትር ነበር አይ ከለሩን ይወደዋል ለዛ ነው በእንደዚህ አይነት መልክ ያሰራውለት አንገቱ ላይ አዎ ምን ችግር አለው አዲስ ፋሽን ነው አዲስ ስታይል ነው ምን ችግር አለው የተለየ ነገር የለውም ሌላ ስሽ ቀያሪ ልብስ ሳለው በመትሉበት ሰዓት ማለት ነው ቡና ፊልም ብሎሽ ያውቃል እብዶሽ ማለት አንድ ጤነኛ ቢገኝ እብድ ይባላል ነው አይደለም የሚባለው በቃ እናንተም እንደዛ ነው እየሆናችሁ ያላችሁት ዲና ሰው አይምሮ እንዴት አታስቡም ይሰማዋል እኮ እሺ በቃ እኔ ገዩንና በቃ አይ መጣላትማ ብዙ ጊዜ እንጣላለን አሁን እንኳን ብዙም ጸባዩን አስተካክሎ ስለሆነ የመጣው አስጠንቅቄዋለሁ ሲጀመር ከዚህ በኋላ እንደዚህ አይነት የባህሪ መለዋወጥ ወይ የተለየ ነገር ካየው በቃ ጥዬው ከሄድኩ ጥዬው እንደሚሄድ ነው ተመልሼ እንደማልመጣ ነው የነገርኩት እሱም ተጣልተን ሄዶ ነበር ግን ድጋሚ የኔ ፍቅር ስላላስቻለ ድጋሚ መጣ እኔ ባሌ ነው በቃ አለቀ እናንተ የሚነካችሁ ነገር አለ የሚጎዳችሁ ነገር አለ በቃ ከተጎዳው ምን እኔ የምጎዳው አይደለ ስለዚህ በቃ ታውኝ አይደለም አሁን እውነታውን እኮ ነው እየነገርንሽ አንቺንም እኮ እሷ ፈልጋና ፈቅዳ የሆነ አይመስልኝም ስለዚህ በራሴ በግሌ ማለት ነው አሁን እያየሁት ያለው ውሻ ነው አሁንም እያመንሽ አይደለም እኔና እሷ ልካርለንም እሺ ውሻ ነው በቃ እሺ ታውን ከህይወታችን ውጡ በቃ አመንኩላችሁ አይደል ይሄን አይደል የምትፈልጉት በቃ እሺ ውሻ ነው ግን በቃ አባቴ እንዳይሰማሽ ቅርታሽ እኛ እንግዲህ ያልታየሽን ነገር ለማሳየት እየሞከርን ነው ካልገባሽ እናንተ ያልታያችሁ ነገር ደግሞ እኔ ላሳያችሁ እየሞከርኩ ነው እናንተ ደግሞ ልታዩት አልቻላችሁ ይሄ ሰው አንድ ነገር እያለሽ አንቺ ነሽ ልክ አንቺ እኮ ነሽ የተሳሳትሽው ሰላም ውድ ተመልካቾቻችን እንደምን ዋላችሁ እንደምን ሰነበታችሁ እንግዲህ በባለፈው ክፍል ላይ እንዳያችሁት የሚያስገርም ታሪክ ነበረ ያቀረብንላችሁ ጓደኛዬ ከፊልድ እኔ ፊልድ ደርሼ ስመለስ ውሻ አግብታ ጠበቀችኝ ብላ ይሄን ታሪክ ስትነግረን ለኛም ለማመን ለኛ አይደለም ለእናንተ ማመን የሚከብድ ታሪክ ነበረ ያጋራችን ይሄን ታሪክ ባጋራችን መሰረት እኛም ደግሞ ጓደኛዋን እዚህ ስቱዲዮ ድረስ በሆነ መንገድ አመጣ እንድታወራን እናናግራት ጠይቀናት ነበር ይሄንን መሰረት አድርጋ እሷም ጓደኛዋን እኔ ቁርስ እጋብዝሻለሁ ብላ እሷ ቤት ቁርስ እንደምጋብዛት አታላ ወደኛ ስቱዲዮ ይዛት መጣ ታሪኩን የምታጋራን ይሆናል እውነት እቺ ጓደኛ ተብዬዋ እውነት ውሻ አግብታ እየኖረች ነው ወይንስ የሚከሰተውን ነገር አብረን ፕሮግራማችን ቆይታ ላይ የምንከታተል ይሆናል ይሄን ቻናል ያልተቀላቀላችሁ ይሄን ቻናል ሰብስክራይብ በማድረግ ተቀላቀሉ ወደዚህ ቻናል ቤተሰብ ሁኑ አሁን ወደ ፕሮግራማችን እናልፋለን ንጉም ግቡ ዝም ብለን እዚህ የተሻለ ነው ካሜራ ምናምን ስለማለት ታውቂያለሽ አይደል? የተቻለ ቦታ ቁርስ እንብላ ብዬ አያስፈልግም ሌላ ቦታ መብላት ሌላ ቦታ ይኸውልሽ ቆይ ነይ ቁጭ ብለን እናወራለን አይደለም አይ ለባሌም ኮንፈርቱን ስለሚነሳው እንደዚህ አይነት ቦታ ውጪ ነው የምፈልገው ችግር የለውም እሷ ቤት ከሆነ እሷ ቤት በላላ እኔ ያለሁኝ አይደል እንዴ ችግር የለውም ነይ ከባልሽ ጋር ተጋበሹ ነይ አልፈልግም አልኩሽ አልፈልግም ነው በቃ እንደዚህ አይነት ቦታ ምን ደሰሚኝ አስቆይ እቤት ይልካሽ ብለሽ አይደል እንዴ ጠራሽ እኮ ነው የተሻለ ቦታ ስለሆነ እኮ ለምን እንደዚህ ዞር በይልኝ ለምን አሰሚኝ የተሻለ ቦታ ሁለታችሁ ምን የተሻለ ቦታ አይደለም ካሜራ ምናምን በጣም ነፃነት የሚነሳ ቦታ እኮ ነው ሁለታችሁ ፎቶ አይ ይቀር እቤት እንነሳለን እባክሽ ለምን አሰሚኝ ምን እኔ እንድከፋት ለምን ዞር አትይልኝም ግን እኔ እንድከፋ ነው የምትፈልጊው ለምን እሺ አትይኝም እንዴ እሺ ቁጭ ብለን እናወራ ምንም ደስ ውይ ተወኝ በእናትህ ደግሞ ቁርስም አልበላም እስካሁን ድረስ ይሄው ቁርስ ልጋብዛችሁ እኮ በቃ ዞር በይልኝ ሌላ ቦታ ምጋብዥኝ ከሆነ ሌላ ቦታ ጋብዥኝ በእናትህ ዞር በይልኝ በቃ ለምን አሰሚኝም እኔ ለምን አሰሚኝ ለምን እንደዚህ ትቻለኝ ለምን
እየገባው ነው እያየሽ አይደል ገባኝ ግን እኮ ቦታው ኮንፈርት አልሰጠውም ማለት ነው ስለዚህ ሌላ ቦታ ሄደን እንብላ እባክሽ ይኸውልሽ ስሚኝ እስኪ ለምን እንደዚህ እንደምትለምኑኝ ራሱ እየገባኝ አይደለም ቁጭ ብለን እንድናወራ እኮ ማውራት እኮ ምንድነው የምናወራው ሰዓትሽንም አንሻማም ቆይ ምትወጂኝ ከሆነ ምታስብልኝ ከሆነ ምናምን ዞር በይልኝ በእናትሽ ስለማስብልሽ እኮ ነው እስቲ ቆይ ቁጭ ብለን አስፈልግም እኮ ቆይ ትንሽ የረንድ ምን እና እሷ ነን የምንተዋወቀው ገባኝ ግን ጊዜሽን አንሻማም እኮ አይ አልፈልግም በቃ እንደውም በቃ ቁርስ አልበላም እሱን በልቷል አሁን ቁርስ ለምን ይደብርሽ ከፈለግሽ አገባኝ ለምን ሰው በተሰበሰበበት ቦታ ምናምን እንደዛ ከሆነ ግድ ነው በቃ ትገቢያለሽ ማለት እያስገደድሽ በማስገደድ አይደለም ቆይ እናቴ ቆይ ነይ ትንሽ አይደለም ትንሽ ዞር በይልኝ አሁን አንቺ እሷንም ተረጃት ትንሽ ጊዜሽን አንሳማ ማላውቃቸው ሰዎች ምናምን ታረጊኝ ነው ጊዜሽን አይደለም ምንም አይደለም ይኸውልሽ ቁጭ ብለን እናወራና የማይመችሽ ነገር ካለ ችግር የለውም ልሂድ በይ አሁንም እየተመቸኝ አይደለም ስለዚህ አሁን ልውጣ መጀመሪያ ዞር በይልኝ ባለቻችንን የምትፈልጊ ከሆነ ከዚህ በረጋ ዞር በይልኝ መቼ ገባሽ አንቺ የመጣሽበትን ነገር ራሱ ትንሽ አያጓጓሽም እስቲ ምን ፈልገው ነው ብለሽ አታስቢም ትንሽ እናወራና አይመች ይኸውልሽ ትንሽ ደቂቃ ግድ የለሽም ትንሽ ደቂቃ አይደለም ትንሽ ደቂቃ እናወራና ቁጭ ብለን አንቺ እኮ ነሽ ግራ ያጋባሽ ሆነ አንቺ ነሽ ቁርሱ ማያስፈልግም ምኑ ማያስፈልግም በቃ እንደውም አስፈልግልኝ ይኸውልሽ ቆይ አንድ ጊዜ ይኸውልሽ እናትዬ ይኸውልሽ ምን መሰለሽ አሁን ስለ ትዳርሽ ስለ አንቺ ህይወት ስላለሽበት ነገር ተረጋግተን ቁጭ ብለን ላወራሽ ልጠይቅሽ ስለፈለኩ ለምን አስፈለገ ምንድነው የኔና የሱ ትዳር የተለየ ነገር ነው የተለየ ነገር አይደለም በቃ ስለዚህ ስለ አንቺ ሁኔታ ሌሎች ባለ ትዳሮች የሉም እነሱን ጠይቋቸው እኔ እንደዚህ አይነት ጥያቄ ቃል መጠየቅ ምናምን አሉ እነሱን ምን ጠይቃለን ግን አሁን አንቺን ደግሞ በተለይ ዛሬ ቀጥረንሻል መተሻል አንዴ መተሻል ስለዚህ ቁጭ ብለን ብዙ ጊዜ አንሻማብሽ ከ5 ደቂቃ በላይ አልቆይም በቃ 5 ደቂቃ ችግር የለውም 5 ደቂቃ ብቻ ነው እሺ ምን ቆየው ባዲ በቃ ምግቡ ሲጀምር እነዚህ ሰዎች እነማን ናቸው ማለት አልገባኝም ምንም ቢሆን ጓደኛዬ ነሽ አይደል ሳትነግሪኝ እንደዚህ አይነት ቦታ ይዘሽ የሚመጪው ማለት ለምን አስፈለገ እንደዚህ አይነት ነገር ያው አንዳንድ ነገሮችን አውራ ብዬ እኮ ነው ስለማላውቅ በቃ አላ በዛውም ደግሞ ለሁለታችሁን ጋብዣችሁ ስለማላውቅ ልጋብዛችሁ ብዬ ነው እኮ ቤትም እኮ ማውራት እንችላለን እኔና አንቺ አይደል እንዴ እሺ እነማን እንደሆናችሁ ቢያንስ ግልጽ አድርጉልኝ ኮንፈርት እንዲሰማ እኛ በመጥፎ ነገር ምናምን አይደለንም ገብቶሻል አሁን አንቺን ልናወራሽ ነው የፈለግነው በነገራችን ላይ ግን እንዴት ተዋወቃችሁ ምን አገባችሁ ማለት አስፈላጊ ነው ስለኔና ስለሱ ታሪክ ማወቅ አይደለም እኮ ዴኒ ያውቃቸዋለሁ አይደለ እኔ መጥፎ ቦታ ወስድሻለሁ እኔ ምንም ደስ አላለኝማ በቃ የሆነ ነገር እየደበረኝ ነው በቃ እነሱ ጋዜጠኞች ናቸው እና ስለናንተ ትዳር ማወቅ ፈልጉ እኔ ሲጠይቁኝ ደግሞ በቃ አሉ ምርጥ ባለ ትዳሮች ብዬ እናንተን ይዣችሁ መጣሁ እሱ አዲስ ጀማሪ ነው ለዛ ነው እኮ ለምን አትረጂኝ እሱ ራሱ ኮንፈርት እየነሳው ነው እዚህ መሆኑ ምንም ደስ አላለው አሁን እኮ ያላችሁን ደስታ ተካፋይ እኛም ለመሆን እኮ ነው ስለ አንቺም ስለ ባለቤትሽም አንዳንድ ነገሮች ማወቅ ስለፈለግን እኮ ነው እንጂ ይሄ የከፋ ነገር ምናምን አስበን አይደለም እስቲ አሁን እንዴት ተገናኛችሁ እስቲ አጫውችን እስቲ እንግዲህ ረጅም አመት ሆነ ማለት ረጅም አመት 10 አመት ምናምን ይሆነናል ኦልሞስት ሃይ ስኩል እየተማረን ነው የምንታወቀው አይደል አብራችሁ ነው የተማራችሁት አዎ ሃይ ስኩል አብረን የተማርነው 9ኛ ክፍልና በጣም ብዙ ላይፎች አሳልፈናል እንጣላለን እንታረቃለን ምናምን ከብዙ ጊዜ በኋላም ግን አብረን ነን በትዳር አሁን እንግዲህ እንዳልሽው መቀራረብ የሚመጣው ትምህርት ቤት ስትሆኑ አሁን ላይብራሪ አብራችሁ ስትሄዱ ነው አብራችሁ ስታጠኑ ነው አሳይመንት ሲሰጥ ነው ምናምን ነገር አይደለ ይሄን ሁሉ አብራችሁ ነው አብረን ነው ሁሉንም ነገር አብዛኛውን ነገር አብረን ነው የምናሳልፈው ከሱ ጋር
ብዙ ነገር ና ወደ ቤት ስንሄድ የሚሸኘኝ እሱ ነው። ብዙ የሚተናኮሉ ልጆች ምናምን ነገር ስለነበሩ ይፈራ ስለነበረ ይሸኘኛል ወደ ሰፈር ምናምን ብቻ ብዙ ነገር አብረን ነው የምናሳልፈው። ውጤትስ ማን ይበልጣል? ትምህርት ላይ እሱ ይበልጣል አንቺ ትበልጫለሽ? ውጤት እኔ ሰነፍ ነኝ፣ እሱ ነው ጎበዝ። እሱ ጎበዝ ነው፣ በጣም ጎበዝ ነው እሱ አይደል? እንዴ አንተ አትናገርም እንዴ? ምን ነው ዝምት አይናፋር ነው፣ ለዛ ነው ማለት። ኦኬ እያየሁት ነው። ግን እንዴት ነው ታዲያ ትዳር ላይ ህይወታችሁ? ያው ወደ ትዳር ስገባ ብዙ ከባድ ነገሮች ያጋጥመዋል። ብዙ ያው ብዙ የሚያጋጩ ነገሮች ቢኖሩም ግን ያው ስቲል አብረን ነን። ጣላላችሁ? በጣም ብዙ ጊዜ እንጋጫለን ምናምን፣ ግን ዞሮ አብረን ነን እስካሁን ድረስ። በጥሩ ማን ያስማማቸዋል? ማን ያስታርቃቸዋል? ያው ፈረደባት እሷም ሽማግሌ ነች፣ እሷ ነች የምታስታርቃችሁ። ግን አንዳንዴ ራሱም ይመጣል። ያው ሲጀመር ባሌን አናደዳችሁት፣ ምንም አልተመቸውም፣ ቦታው ኮንፈርት አልሰጠውም። በእናትሽ እንውጣ፣ በእናትሽ ደህና እያወራሻል ነበር። ምንም እሱ ደህና አይደለም። እየሰማሽው አይደል እንዴ? ኡፍ አሁን ደቂቃ እኮ አልቋል አይደል እንዴ? ነው ግን አሁን ይኸውልሽ፣ አሁን ወደ ታሪኩ ገብተን እኮ እስካሁን የሰጧችሁ መረጃ እኮ በቂ ነው። በቃ ተዋወቅን ሃይ ስኩል እስካሁን ድረስ 10 ዓመት ምናምን ይሆነናል። ይሄው ኮንፈርት ነስቶታል። ምንም መቀመጥ አልቻለም በስነ ስርዓት። ከዚህ በፊት አይተሽ ታውቂያለሽ? መቼም ከስራ ይወጣ። እኔ አሁን የሚታየኝ ውሻ ነው፣ ባሌ የምትይው ማለት ነው። እኔ እኮ ያልገባኝ ነገር ሁሉም ሰው ነው እንዲያበደው፣ እኔ ብቻ ነኝ እንዴ? ጎረቤቶቼም እዛ ውሻ ነው የሚታየኝ ይሉኛል። ተረጋጋሽ፣ ይኸው ደክሞታል፣ ሁላ እንቅልፉ መጥቷል ምናምን። በጣም እያስጨነቃችሁት ነው ያላችሁት። አልተረዳችሁኝም እናንተ እንዴ? እኮ አሁን ለአንቺ እየታየሽ ያለው እንደ ባልሽ ነው። ባሌ ነው። ስለምን ውሻ ነው የምታወራው? ተረጋጋሽ አባቴ ነው ወደዚህ። በጣም ነው የሚወደኝ፣ እኔም በጣም ነው የምወደው። እናንተ ግን በቃ ብዙ ያልተረዳችሁት ነገር አለ። አንቺ እዚህ ልታሰድብኝ ነው ያመጣሽ? ምንድነው ማሰድብሽ? እስኪ በተረጋጋ መልኩስ መልሽለት እስኪ። አብራችሁ ነው የምትወጡት? አዎ አብረን ነው የምንንቀሳቀሰው፣ አብረን ነው የምንወጣው፣ አብረን ነው የምንገባው። ለደቂቃ ሲለየኝ ራሱ ይከፋኛል። ምግብ አብራችሁ ነው የምትበሉት? አብረን ነው የምንበላው። አብራችሁ ነው የምትተኙት? አዎ። ታዲያ ባልና ሚስት ሆነ የተለያየ አልጋ ላይ ትተኛለህ? የተለያየ ሳህን አቅርበህ ትበላለህ? አታደርገውም አንተ ብትሆን። እሱ እውነት ነው። ግን ተጣልታችሁም አታውቁም? አይ መጣላትማ ብዙ ጊዜ እንጣላለን። አሁን እንኳን ብዙም ጸባዩን አስተካክሎ ስለሆነ የመጣው አስጠንቅቄዋለሁ። ሲጀመር ከዚህ በኋላ እንደዚህ አይነት የባህሪ መለዋወጥ ወይ የተለየ ነገር ካየው በቃ ጥዬው ከሄድኩ ጥዬው እንደሚሄድ ነው፣ ተመልሼ እንደማልመጣ ነው የነገርኩት። እሱም ተጣልተን ሄዶ ነበረ፣ ግን ድጋሚ የኔ ፍቅር ስላላስቻለ ድጋሚ መጣ፣ ተመልሶ መጣ። አሁን ያለው ስላንቺ እንክብካቤው ምናምን እንዴት ነው? በጣም ነው የሚንከባከበኝ። እንዳየኸው ነው ፍቅራችን። እንግዲህ ከዚህ በላይ ሌላ ምስክር የለኝም። ግን እንዴት ነው አሁን ቤት ስትሉ እንዴት ነው የምትሉት? ውሏችሁ ያው ፊልም ታያላችሁ፣ ስፖርት እንሰራለን፣ ከዛ ቤት እንገባለን፣ ቁርስ አበስልለታለሁ። ፊልም ታያላችሁ? አዎ ፊልም እናያለን፣ ብዙ ነገር ነው እንዳልሽኝ። ግን አሁን ትምህርት ላይም ሁለታችሁም ጥሩ ትምህርት ላይ ነው ያላችሁት። አንቺ መጽሐፍ ማንበብ ትወጃለሽ? ብዙም አይደለም፣ እሱ ነው እንደውም ሞር መጽሐፍ ማንበብ የሚወደው። አሁንሳ ያነባል መጽሐፍ? ብዙም አይደለም እንደ ድሮ፣ ግን አንዳንድ ጊዜ ከፊት ለፊቱ አስቀምጥለታለሁ እንዲያነብ ገፋፋዋለሁ። ግን አሁን ፍላጎት የለውም የማንበብ? ብዙም ፍላጎት የለውም፣ ግን አንዳንዴ አልፎ አልፎ ያነባል። ታዲያ እሱ አንገቱ ላይ ያለው ምንድን ነው? ልብስ ነው። እንደዚህ አይነት ልብስ? አዎ እንዴ ልብስ ነው። ምን የተለየ ነገር አለ? አዎ የተለየማ ነው። ግን እኔ አሁን እዚህ ጋር እንደማየው ውሻ ነው ማየው። እኔ እናንተ ሰው ችግራችሁ ምንድነው? ልትሳደቡ ነው ወይ እየጠራችሁኝ? እኔ እኮ ግራ ገባኝ። ለሱ አይደለም መሳደብ አይደለም። አሁን ውሻ ነው ማየው ምናምን ነገርኩ እኮ አይደለ? ባለቤቴ ነው። ያውም 10 ዓመት አብሮኝ የቆየ በሪሌሽንሺፕ አብረን የቆየን በስንት ነገር ደጉን መከራውን ብዙ ነገር ያሳለፍን። እኔ ሲጀመር እዚህ መቀመጥ ተነሳብኝ። ተነስ በቃ እንሂድ በቃ። እኔ በእናትሽ ምንም ደስ አላለኝም። አትረጋጊም? ለምን እሱንስ እንትን ትይዋለሽ? እንደዚህ ያደርገሽ ነው አሁን ባልሽ ከሆነ አሁን ያሽውን ቀበቶ እዩ አንገቱ ላይ ነው ያረክሽው እና ምን ሆነ? አሁን ልብስ ብለሽ ያልሽው ነገር አሁን ልብስ እንጂ ቀበቶ አይደለም ሲጀመር። ምንድነው የምታወሩት? ይሄ ቀበቶ ነው። ያው በተረጋጋ መንፈስ ለማስረዳት ሞክር። ያው ፋሽንም ከሆነ ንገሪኝ። ግን ቀበቶ አሁን ከዚህ በፊት እንደዚህ አይነት ልብስ ያዘወትር ነበር? ከዚህ በፊት እንደዚህ አይነት ልብስ ያዘወትር ነበር? አይ ከለሩን ይወደዋል፣ ለዛ ነው በእንደዚህ አይነት መልክ ያሰራውለት።
አንገቱ ላይ አዎ ምን ችግር አለው? አዲስ ፋሽን ነው፣ አዲስ ስታይል ነው። ምን ችግር አለው? የተለየ ነገር የለውም። ሌላ እሺ ቅያሪ ልብስ ሳለው እንደዚህ አይነት አለው ቅያሪ። ሌላ ቅያሪ ልብስ አለው፣ በቀይ አለው፣ በነጭ አለው። ቤት ነው የምታስቀምጪለት አይደል ልብሱ? አዎ ከኔ ልብሶች አጠገብ ነው የሚቀመጥለት። አንቺ የምታጥቢለት ልብስ ታዲያ አንተ ከረባት አድርጋ አታውቅም? ኦኬ ይሄ ከረባት ሆኖ በሌላ ስታይል ማለት እኮ ነው። ምንም እኮ የተለየ ነገር አንገት ላይ ብቻ ሁሌ ይሄን ነው የሚለብሰው? አዎ የትም ቦታ ይዘሽ ስትሄጂ? አዎ ይሄን ነው የሚለብሰው። የተለየ ሌላ ልብስ የለውም። ስትውጪ አሁን ለምሳሌ ይዘሽው ከባልሽ ጋር ስትዝናኝ ስትውጪ ምናምን ሰዎች ሰላም ይሉሻል? በፊት የሚያውቁት ጓደኞችሽ፣ ጎረቤቶችሽ ምናምን አንቺንም ባልሽንም ሰላም ይላሉ አጥብቀው? በደንብ ሰላም ይሉናል። ግን ከሆነ ጊዜ በኋላ ምንም ግራ የገባኝ ነገር ነው የመጣብኝ። አሁን እናንተ እንደምትሉት ነው ሁሉም ሰው የሚለኝ። ሁሉም ሰው ይልሻል። ግራ ገባኝ። አዎ ሁሉም ሰው ይልሻል አይደለ? አሁን ዝም ብለሽ ስትመለከቺ ማለት ነው አንቺ በራስሽ ስታስቢው ማለት ነው እነዚህ ሰዎች ተረጋጋሚ ይሄን ነገር የሚሉኝ ባለቤቴን ውሻ እያሉብኝ ነው ብለሽ ስታስቢ አንቺ አንዳንዴ ለራስሽ ጥያቄ ፈጥሮብሽ አያውቅም እንዴ? ለምንድን ነው ጥያቄ የሚፈጥርብኝ? ከአይነ በላይ ከጆሮ በላይ ከጠረን በላይ ምን ማሳመኛ አለ? ሚስትህን አንተ አሁን በጠረን አታውቃት እንዴ? ምን ማሳመኛ አለ? ሌላ ምንም እኮ እንዴ። እሺ ቤት በምትውልበት ሰዓት ቤት በምትውልበት ሰዓት ማለት ነው ቡና ፊልም ብሎሽ ያውቃል? አይለኝም፣ ግን አፈላለታለሁ። ታፈያለሽ? ይጠጣል? ሲያዛጋ ምናምን የተለየ አይነት ነገር ሳይበት ቡና ፈላለታለሁ፣ ፈንዲሻ ፈነዳለታለሁ። ሁሉም ነገር ነው የሚበላው የሚጠጣው። ይጠጣል? አዎ እኔ የምበላው እኔ የምጠጣውን ይበላል ይጠጣል። ይሄን አማረኝ ይሄን ስሪልኝ። አሁን በፊት ባለቤትሽ በጣም የሚወደው ምግብ ሊኖር ይችላል መቼም። እስቲ አሁን እሱ የሚወደው ምግብ ምንድነው? አሁን ላንቺ የተለየ እንክብካቤ ያደርግልሽ ነው አይደለ? አዎ አንቺ አሁን ለሱ ምን አይነት እንክብካቤ ነው የምታደርጊለት? እኔማ በቃ አሁን እንደውም ከሆነ ጊዜ በኋላ መነጫነጭም ስላቆመ ባህሪውን በስነ ስርዓት ስለተስተካከለ እኔ ነኝ በቃ ነገሮችን ማደርግለት። እኔ ነኝ ማለት ሳይጠይቀኝ በፊት ቀድሜ ነው ነገሮችን ማደርግለት። ስለዚህ የሚወደው ምግብ ሩዝ እንደሆነ አውቃለሁ። ሩዝ በስጋ ስጋ ለብቻው ምናምን ጥብስ ይበላል፣ ዶሮ ይወዳል እና እንደ አሩስቶ ብቻ የተጠባበሰ ነገር ስለሚወድ ምናምን እንደዚህ አይነት ነገር አበላዋለሁ። በደንብ ነው የሚበላው። እና አሁን የተለየ አሁን ለምሳሌ ማለት ነው እንዲሁ አሁን ለምሳሌ ሰው ነን አይደለ? ሰው ሆነን ስንኖር የጤና እክል ይገጥመናል። አሁን ብርድ ይዘናል፣ ጉንፋን ያመናል ምናምን ነገር። ይሄ ነገር አሞት ሐኪም ቤት ይዘሽ ሄደሽ ታውቂያለሽ? አይ ሐኪም ቤት ይዤ ሄጄ አላውቅም፣ ግን ትኩስ ነገር ምናምን አጠጣለሁ። አሁን ራሱ ከሱ ነው ጉንፋን ያዘኝ። ጉንፋን ይዞኛል እኔም አሁን እና ትኩስ ነገር ምናምን አሁን ብዙም ይሻይልም፣ ከድሮም ይሻይልም። ሲጀመር ትኩስ ነገር ብዙም አይጠጣም፣ ግን ሞክራለሁ ለማጠጣት በዝንጅብል ያፈላው ሻይ ምናምን። ይወጣል ወጥቶ ከጓደኞቹ ጋር ተገናኝቶ ወይንም መስሪያ ቤት ሊሄድ ስራ ቦታ ሊሄድ ምናምን ብሎ ደርሶ ይመጣል? እንዴት ነው? አይ ከስራ ቦታ ሰዎች ጋር ስለማይስማማ ብዙ ስላልተስማማ ይመስለኛል። ብቻ ስራም ከሄደ ቆይቷል እና በቃ ቤት ነው የሚውለው። ጓደኞቹ ጋርም ተገናኝቶ አያውቅም። ስራም ካቆመ በጣም ቆየና። እቤት ስትሆኑስ እንዴት ነው? ታወራላችሁ፣ ትጫወታላችሁ፣ ትስቃላችሁ? እንዴው በጣም ቀልደኛ ነው እሱ። ደግሞ ታውቃለች እሷ። እስቲ አወሪው እስቲ። እሺ ኧረ እንዴ እናንተ ሲጀመር እዚህ ስላላችሁ ነው እንጂ ምንድን ነው? እሺ ተኛ በደንብ ተኛክ። ምንም በቃ እናንተ ስላልተመቻችሁ ነው እንጂ በደንብ ነው የሚያወራው። ሲቀጥል ደግሞ ከእናንተ ጋር ብዙ ስላልተግባባ ነው። አንተ ከኔ ጋር በተግባባው ፍጥነት ብታወራ በደንብ እንደምትግባቡ ነው መረዳ። አባቴ እስቲ አዋሪው እስቲ ያወራኛል አላልሽም? እስቲ አዋሪው በደንብ ነው የምናወራው። አባቴ ኧረ በእናትህ ኩሻ ነክ እያሉክ ነው። እስቲ መልስላቸው። እኔ ሰው ነኝ በላቸው እኮ። ሌላ ደግሞ በቃ በጣም ነው የምወድሽ ምናምን ትለኝ የለ ማታ ማታ የፍቅር ቃላቶች አሉ ካርን የራስክ እኮ ንገራቸው። እውይ እንሻልጋል ግን ኦ ማይ ጋድ ነገረሽ እንዴ? አልሰማችሽ? ነገረሽ? እናንተማ ጆሮአችሁ አይሰራም በእውነት። እስቲ ጮክ ብለሽ አውሪልኝ በይ እስቲ ጮክ ብለሽ እስቲ። እንዴ ከዚህ በላይ ጮክ ከዚህ በላይ አይደለም። አንዴ እወድሻለሁ። እሺ አንዴ ብቻ ማለት ነው። አንዴ ብቻ ቤብ፣ ከዚህ በኋላ ምንም ነገር አላስቸግረም። እሺ እወድሻለሁ ብቻ በላቸው እነሱ እንዲሰሙ። ይሄው ዙርና ወደሱ። ኦ
ማይ ጋድ ግን ይሻለኛል። ቴንክ ዩ። እሺ ቤቢ በጣም ነው የምወደው። ማይ ጋድ ብዙ ባታስጨንቁ ግን ጥሩ ነው። በጣም ኮንፈርት እየነሳችሁት ነው። እሱ ራሱ ደብሮኛል እያለ ነው ማለት በቃ ኮንፈርት እየነሳችሁት ስለሆነ ከዚህ በላይ መቆየት የምንችል አይመስለኝም አይደል እንዴ ቤብ? እኮ በቃ እንዳይደብረው እስቲ አሁን እኛ ምን እንተባበረው? ምን እናድርገው እስቲ እንዳይደብረው እስቲ። አንደኛ ቁርስ አልበላም፣ እንቅልፉ መጥቷል፣ በጣም ደክሞታል አይደል እንዴ ቤብ? እኮ ቁርስ አብረን ልንበላ ቀጠሮ ይዘን ነበረ እኮ። ያው እንግዲህ እናንተ ቁርስ በጣም ዘገየ፣ እኔ ደግሞ ቶሎ ነው ማበላው ጧት። መዘግየቱ አይደለም እኮ አሁን ምን መሰለሽ፣ አሁን አንቺ ያልተረዳሽን ነገር አሁን ምግብ አቀረበል ልበል እኔ አንቺ እሷን እንበላለን ማለት ባሌ አይበላ። አሁንም እኮ ያልተረዳሽው ነገር ይሄ ውሻ ነው እያልኩሽ ነው ያለሁት። ዞራችሁ ያውናችሁ እንዴ? አስረዳሁህ፣ ነገርኩህ እኮ በጣም እያደከማችሁኝ ነው። እሺ አብራችሁ ነው ነገር ነበር። በእናትህ እየሰደበህ ነው። ሰው እንኳን ሲሰድብ መናገር አትችልም? በጣም ደክሞታል፣ በጣም እንቅልፉ መጥቷል። በቃ ከአቅሙ በላይ ነው እየሆናችሁበት ያላችሁት። እናው መተኛ ትፈልጎ ነው? በጣም መተኛ ትፈልጓል። በቃ እንደዳለልሽ ደግሞ ካለው መተኛ ፈልገህ ነው ወይ በይ እስቲ። እንዴ ነግሮኛል እኮ ቅድም አትሰማችሁ ማለት አትሰሙም ነው? ጆሮአችሁ ላይ ችግር አለ። እንዴት ነው ታዲያ አሁን ከበፊት ባህሪው አልተለወጠብሽም? ያለው ግንኙነት ካንቺ ጋር ያለው ነገር ሁሉ ነገር አዲስ ነገሮች አላመጣብሽም? አይ ብዙም አልተለወጠም፣ ግን እንደምታየው ነው። የሆነ በቃ መጫወት አቁሟል፣ ከሰዎች ጋር ብዙ አይግባባም ምናምን እንጂ ሌላ ባህሪ ለውጥ አላየሁበትም። እና በጣም ካልም ሆኗል፣ ተረጋጋ ሰው ሆኗል በጣም እና ጥሩ በደንብ ተቀይሮ ምክሬንም ሰምቶ ነው የመጣው ወደ እኔ ሲመለስና በቃ በጣም ሞዶ አይነት ሰው ሆኗል ድጋሚ አይደል? በቅርብ ጊዜ የፍቅር ግንኙነት ምናምን አድርጋችሁ ታውቃላችሁ? አይ በቅርብ ጊዜ እንኳን አይደለም፣ ትንሽ ቆይቷል። በቅርብ ጊዜ አድርገን አናውቅም። አዎ ቆይቷል ማለት ነው ታረጋችሁ። ግን እስቲ አሁን ባህሪው ተቀይሮብኛል ብለሻል። ከምን ጊዜ ጀምሮ ነው ባህሪው ታስተውሻለሽ? የተቀየረበትን ቀን ባህሪው? አዎ የሆነ ጊዜ ለመጨረሻ ጊዜ ተጣላንበት አጋጣሚ ትዝ ይለኛል። እና ለመጨረሻ ጊዜ ተጣልተን ነበረ እና ከዚህ በፊት ነግሬሃለሁ። እሷ ነበረች ብዙ ነገሮችን ፊክስ የምታደርገው ማለት የምታስታርቀን ምናምን እሷ ነበረች። ግን ብዙ ጊዜም ደግሞ ስንጣላ እኔ ነበርኩ ከቤት የምወጣው። ግን በዛ ታይም ደግሞ እሱ ነበረ ከቤት የወጣውና የተወሰኑ እቃዎችን ምናምን ነገር ይዞ ከቤት ወጣ። በቃ የሚመለሱላል መሰለኝም ነበር፣ የምር ጨንቆኝ ነበር። እና በቃ ማለት ተመልሶ መጣ። ከዛ ጊዜ በኋላ ብዙ ባህሪ ለውጦችም ማለት የብዙ ነገር ለውጦች አይቼበታለሁ። ጥያቄ አልጠየቅሽም? አሁን ለምሳሌ ሲቆይ ምን ያክል ጊዜ ቆየ? የተወሰነ ነው፣ አንድ 15 ቀን አይሆንም እኮ። ግን ምን አልሽው? አሁን አንቺ የት ነበርክ የት ቆየ ምናምን ጥያቄዎችን አላቀረብሽለት? ብዬዋለሁኝ። ግን በቃ የተወሰነውን ጓደኞቹ ጋር እንደሚያሳልፍ የተወሰነውን ደግሞ ፋሚሊዎቹን በመጠየቅ ሰበብ አይነት እያደረገ እንደሚያሳልፍ ነው የነገረኝ። እና ከዛ በኋላ ብቻ እኛ ጋር ከመጣ ማለት እኔ ጋር ከመጣ በኋላ ብዙ የባህሪ ለውጦች አይቼበታለሁ። ከቅድም ከነገርኩ ውጪ እርጋታው ምናምን ከሱ ውጪ እንኳን ማለት ስራ አቁሟል በድንገት። ደግሞ ከሰዎች ጋር ብዙ አይግባባም፣ የድሮ ጓደኞቹን አያገኛቸውም። ብቻ ብዙ ከነሱ ጋርም በቃ ከነሱ ጋር የተፈጠረ ነገር ይኖር ይሁን አላውቅም፣ አይነግረኝም። ብዙ ጊዜ ይጠይቀዋለሁ ግን ለመናገር ፍቃደኛ አይደለም። ብቻ በአጠቃላይ ለአንቺ ፍቅሩ ጨምሮ ነው የመጣው። በጣም ፍቅሩ ከኔ ጋር ጨምሮ በቃ ቀን ሙሉ ከኔ ጋር ነው የሚውለው። እንውጣ ወክ እናድርግ ስለው ራሱ እምቢ የሚለኝ ታይም አለ። እና አንቺ አሁን ባለው ነገር ላንቺ በሚሰጥሽ እንክብካቤና ፍቅር ደስተኛ ነሽ እንዴ? በጣም ደስተኛ ነሽ። ግን ያ ነገር በድንገት ሲመጣ ላንቺ የሰጠሽ እንክብካቤ ፍቅሩ ምናምን ሲመጣ ውስጥሽ ጥያቄ አልቀረበም? ያው መቼም ሰው አይደለ ይኖራል እንደዚህ አይነት ጥያቄዎች። ግን ደግሞ ማለት ድሮም የነበረን ፍቅራችንን አውቃለሁ። ደግሞ የሆነ ቀንም እንደዚህ እንደሚሆን አውቃለሁ። እንደዚህ በደንብ እንደምንጠነክር ብዙ ጊዜ እንጣላለን ነግሬሃለሁ ምናምን እና እንደዚህ እንደሚሆን አውቅ ነበረ ፍቅራችን። አሁን በጥሎሽ በሄደ በዛች በ15 ቀን ውስጥ ተለውጦ ወይ የሆነ ነገር ብሎ ነው የመጣው ብለሽ ነው አንቺ አምነሽ የተቀበልሽው? እንዴው ሲሰጥሽ ማለት ነው መልካም ላንቺ ሲሆንልሽ አይደል? እና አውርቼዋለሁኝ በደንብ ነገሮችን ካልቀየረ ምናምን ድጋሚ እንደማንመለስ ነግሬዋለሁኝ።
እና በደንብ ነገሮችን አስተካክሎና ተቀይሮ ነው የመጣውና በጣም ደስ ብሎኛል። ያው ባለኝ ላይፍ በጣም ደስተኛ ነኝ። እስቲ ወደ እኔ ጋር እስቲ ጋብዥ እስቲ እኔ ጋር እስቲ ይቻላል። ትፈልጋለህ መሄድ? ባባ ደክሞታል በጣም በእውነት በጣም ነው ያደከማችሁት። ትሄዳለህ እሱ ጋር? ብዙ ጊዜ እኔ ጋር ነው ፍላጎቱ ከብዙ ሰዎች ጋር መቀራረብ ምናምን ትቷልና ያው ሊያስቸግርህ ይችላል። እስቲ እንግዲህ እስቲ ልብሱን ከባድ ነው ግን እስቲ ብዙ አታስጨንቀው ካልፈለገ ግን እኔ ግን አሁን የሚታየኝ ውሻ ነው። አሁን እየታየኝ ድረስ አንቺ ማመን አልፈለግሽም። ለምን እኛን አሳሚንም ቢያንስ እኔን ትንሽ ለመረዳት እንዴ? ለምንድን ነው የምረዳችሁ? ሲጀመር ልሰድቡኝ አይደለም አይደል? ለዚህ ቦታ ድጋሚ ዞራችሁ ድጋሚ እዛው ናችሁ። ነው ልንሰድብሽ ነው ሳይሆን ስልሽ እኛ እየታየን ያለው ነገር ምናልባት እውነት ሊሆን ይችላል ብለሽ ወይ እውር ተሆነ ይሆናል። እኔ አላቅም። እንግዲህ ከአይኔ በላይ እኔ ምኔን ነው ላምን የምችለው? አትረጅኝም ማለት በቃ እኔ አሁን እስካሁን ጸጥ ብዬ እየሰማሁ የነበረው ያለውን ነገር ዲቴይል እንድትነግሪኝ ነበረ። ጭራሽ አላቅም። ብቻ ከበፊት ፍቅረኛሽ ጋር ከተጣላሽ በኋላ እሱ የመጣው ነው የበፊት ፍቅረኛ ማለት ባለቤቴም የድሮ ፍቅረኛዬም እኔ የመጀመሪያ ክብረ ንጽህናዬንም የወሰደው ሁሉንም ነገር በቃ ፍቅርን የማውቀው በሱ ነው። በቃ አለቀ። ታውቂያለሽ አንቺ 10 አመት ምናምን ሆኖናል። ይሁን ጊዜ አብረን ቆይተን ምናምን አንቺ ድጋሚ እንደዚህ አይነት ነገር ልታወሪ ይቻላልሽበት? ይሄ ነገር እንዴት ሊታየን ይችላል? አንቺ ተለይቶ ለኛ እንደዚህ ወይ እብዶሽ ናችሁ? አላቅም። በቃ እንዴ እኔ አይኔን ነው ጆሮዬን ነው እና አፍንጫዬን ነው ላምን የምችለው። እንግዲህ እናንተን ላምን አልችልም። ለምን ሁሉም ሰው እብድ ሊሆን ይችላል እንዴ? እናንተ እንግዲህ እያሰባችሁ ያላችሁት ከብዙ ሰዎች መሀል ከብዙ እብዶች መሀል አንድ ጤነኛ ቢገኝ እብድ ይባላል ነው አይደለም የሚባለው? በቃ እናንተም እንደዛ ነው እየሆናችሁ ያላችሁት። ግን አሁን እኔ ልረዳችሁ አልችልም። አሁን እንደማየው አሁን እንደሚታየኝ ይሄው ውሻ ነው የሚታየኝ። ሌላ ምንም የሚታየኝ ነገር የለም። ሲጀመር እናንተ ናችሁ እኮ ማለት ልታሰድብኝ ነው ያመጣሽ። ሲጀመር እኔ አንቺን አክብሬሽ ነው። ሲጀመር ልቀቀው። አንተ እሱን ለመያዝ ራሱ መበቃ ሰው አይደለም። ልቀቁት። ለምን አትሰሚኝም? በቃ ተውኝ። በቃ እንሂድ። በቃ አባቴ ና እንሂዳ። በቃ በጣም ነው እያደከማችሁት ራሱ ያላችሁት እኮ። ቆይ እስቲ ቆይ፣ ለምን አትሰሚኝም? ለምን አትረጋጊ? እስቲ ቁጭ ቆይ ትንሽ እስቲ ቁጭ። አንቺ ሆነ ጋር ይቀመጥ። ጭራሽ ነው አንተ ጋር የማይቀመጠው። እንደዚህ እየሰደብከው እንደዚህ እየተናገርከው እንዴት ነው አንተ ጋር የሚቀመጠው? ለሰው አይምሮ እንዴት አታስቡም? ይሰማዋል እኮ። እሺ በቃ እኔ ጋር ይሁንና በቃ አንቺና እሱ አውሩ። ለምንድን ነው አንተ ጋር አንቺ ጋር የሚሆነው? ከኔ ውጪ ሌላ ሰው አልለመደም። ታውቂ የለ በቃ ትቷል። በቃ ከብዙ ሰዎች ጋር ተራርቋል። በቃ ስለማትረዱት አሁንም ቢሆን አንቺም እያላችሁ ያላችሁት ነገር በቃ ለሱ የሚደብር ነገር ነው ወይ የሚከፋው። በጣም ረበሽከው እንዴ? ሲቆይ አምጪሽ አምጪ ነጋ ና ና ካላችሁ በቃ ደስ ይላል። ያንስ ሰው ይልመልሽ የሆነ ያደረጋችሁት ነገር ቢኖር ነው እንጂ ከሰው እኮ እንደዚህ አይርቅም ነበረ። ታውቂው የለ እንዴ? በጣም እኮ ተግባቢ ነው እኮ። እና እኛ ምን አደረገን እንዴ? እኔ ምን አደረኩኝ? እሺ ለምሳሌ እኔ ምን አውቃለሁ? ለምንድን ነው እየራቀሽ ያለው? አላውቅም። እኔም እኮ እሱን ነው የምጠይቅሽ እኮ። ለምንድን ነው የሚርቀን እኮ ነው የምልሽ። ሰው ቢሆን ይርቀናል ማለት ሰው ቢሆን ነግረብስማ ታጥቦ ጭቃ እዛው ናችሁ ሁሌ እናንተ ሁሌ እንዴ? ለአንቺ እኮ ብዙ ጊዜ አስረድቼሻለሁ። ቢያንስ የምትረጂኝ ጓደኛዬ አንቺ ብቻ ነሽ አይደል? ይገባኛል። ቢያንስ ልትረጂኝ ገባ ነበረ። እኔ ስንት ጊዜ ተረዳሽ? ሲጀመር ማለት ለጭንቅላት እንኳን አጸያፊ የሆነ ነገር እኮ የምትናገሩት እሱ እንደማይሰማው ነው የምታስቡት። ለምንድን ነው የማትረጂኝ? አንዴ ልክ ልትሆን ትችላለሽ ብለሽ እያሰብሽ አይደለም እኮ። ጀመር እንዴት ነው ማለት እንዴት ነው ማሰብ ያልቻላችሁት እናንተ? እንዴ ለሰው ልጅ ሊባል የማይችል ነገር እንዴት ነው ውሻ እያላችሁት እሱ እንዲህ ተረጋግቶ ሊቀመጥ የሚችለው? በጣም እኮ እየረበሻችሁት ነው። ፊቱ እንኳን ሲቀያየር አታይ። ለምንድን ነው የማትረጂኝ? ቆይ እኔ ልክ አይደለም። ምኑን ልረዳሽ? እኔ እኮ ከማየው ነገር ውጪ እሺ ምኑን ልረዳችሁ እንዴ? ቤትኛው ቆይ አንቺ እኔ እኮ ከሰው ተገልዬ ኖርኩት እኮ ለዚህ ነው። በቃ ብዙ የሚያናድድ ነገር ታረጋላችሁ። በቃ አባቴ ተረጋጋሽ። በጣም ይከፋዋል እኮ። ግን ለምን እየሰማሽ ነው? አይደለም እኮ ግን አንቺ እንደዚህ የምታወሪው ባሌን ፈልገሽ ከሆነ እንድንፋታ ፈልገሽ ከሆነ እንግዲህ እኔ ምን ላስብ እችላለሁ ታዲያ? እኔ እና እሱ እንድንጣላ ማታደርጉት ነገር የለም። ውሻ ነው ግን ነው ምናምን አይ በቃ አንቺ ስርዓት ያለው ወሬ አታወሪ። ምን ማለት ነው ስርዓት ያለው? እናንተ ራሱ ለምን ስርዓት ያለው ወሬ አታወሩም? ሪስፔክት የሚባል ነገር አለ ለሰው ልጅ የሚሰጥ።
እንዴ ውሻ እያላችሁት እንዴት በጣም እኮ ነው የሚከፋው። እኛ እንግዲህ ያልታየሽን ነገር ለማሳየት እየሞከርን ነው። ካልገባሽ እናንተ ያልታያችሁ ነገር ደግሞ እኔ ላሳያችሁ እየሞከርኩ ነው። እናንተ ደግሞ ልታዩት አልቻላችሁ። ይሄ ሰው አንድ ነገር እያለሽ አንቺ ነሽ ልክ አንቺ እኮ ነሽ የተሳሳትሽው። እንግዲህ ምንም ልረዳችሁ አልችልም። እኔ ባሌ ነው በቃ አለቅ። እናንተ የሚነካችሁ ነገር አለ? የሚጎዳችሁ ነገር አለ? በቃ ከተጎዳው ምን እኔ የምጎዳው አይደለ? ስለዚህ በቃ ታውይ አይደለም። አሁን እውነታውን እኮ ነው እየነገርንሽ። አንችልም እኮ እሷ ፈልጋና ፈቅዳ የሆነ አይመስለኝም። ስለዚህ እኛ ሌላ መፍትሄ አይደለም። አሁን እዚህ ጋር አሁን አልታያላት አንድ ነገር አለ። አሁን እኔ እንደሚመስለኝ አሁን እኔና አንቺ ከሶስት ሰው እኮ ሁለት ሰው ልክ ከሆነ ያ ነገር ልክ ነው ይባላል። ልክ ነው። እሷ ግን አሁን እኛ ስንነግራትም እኛን ልክ አይደላችሁም እያለች እኛ የተሳሳተ አትንካው በዚህ እጅ ይሄን ያባት አይዞክ እሺ። ለምን አሰማኝም? በቃ እሷን በዚህ መንገድ ማውራት አንችልም አይደለ? ሌላ መንገድ መፈለግ ከቻልን ያለው ነገር አውቀሃል አይደለ? የተወሰነ መንገድ ተረድተሃል። ስለዚህ ቀጣይ መፍትሄ ነው እንጂ መፈለግ ያለብን ጭራሽ በዚህ መንገድ ልናውራት አንችልም። እንደማንችል ተረድተሃል። በቃ ስለዚህ 5 ደቂቃ በጣም ነው ያለፈው። በጣም ነው እንትን ያለው። ስለዚህ እንሂድ ነው እባካችሁ ከፈቀዳችሁ። ስለዚህ መሆን ያለበት በሌላ መንገድ ነው። እስቲ ቤተክርስቲያን አንቺ ጸበል ሄደሽ ታውቂያለሽ? ጸበል? አላውቅም። ቆየሁ ከሄድኩ። አስፈላጊ ነው መሄድ? አይ ለምን ቆየሽ ወይ ነው እኮ ያለሽ። አስፈላጊ ነው አይደለም? ሌላ ጉዳይ ነው። አይዞሽ አባቴ እንሄዳለን። እሺ ቁርስ ራሱ አልበላም። በእናታችሁ በጣም እየራበው ነው። እንሄዳለን። እሺ አሁን በዚህ ሁኔታ ነው ከሷ ጋር መግባባትና ማውራት የምንችል አይመስለኝም። እስቲ ቆይ ትንሽ አንዳንድ ነገር ከተረዳን እስቲ አብረን ነው ቁርስ ምን በለው። እንግዲህ ልጋብዝሽ ብላችሁ አይደል እንዴ? ልጋብዛችሁ ብላችሁ ነው እንግዲህ እዚህ ድረስ ያስመጣችሁ። ካልሆነም ችግር የለውም። እኛ እኮ ቤታችን ምግብ እኮ አላጣንም። እኛ እዛ ሄደን ሰርተን መብላት እንችላለን። እስቲ እንግዲህ አብረን ነው ቁርስ ምን መገብ ይሆናል እንግዲህ እስቲ እናያለን። ግን እኔ በራሴ በግሌ ማለት ነው አሁን እያየሁት ያለው ውሻ ነው። አሁንም እያመንሽ አይደለም። እኔና እሷ ልክ አይደለንም። እሺ ውሻ ነው በቃ። እሺ ተውን፣ ከህይወታችን ውጡ በቃ። አመንኩላችሁ አይደል? ይሄን አይደል የምትፈልጉት? በቃ እሺ ውሻ ነው። ግን በቃ አባቴ እንዳይሰማሽ ይቅርታ። እሺ ይቅርታ። ግን በቃ እሺ አምኜላችኋለሁ። እኔ የራሴን ህይወት ልኑርበት። ምንድነው የምትፈልጉት? እኔ የምልሽ አሁን ለምን ጸበል አትሞክሩም? እሱ እንደምታየው ከኔ ጋር ተስማምቷል። እሱ እኔ ጋር ይሁን፣ አንቺ ለምን ጸበል አትሄጂም? ኧረ በፍጹም። እሱ ስራውን ትቶ ቤተሰቡን ትቶ ጓደኞቹን ሁሉ ነገሩን ትቶ ለኔ ብሎ ቤት እየዋለ አስበዋል። እሱን ትቼ ጸበል ሲሄድ ኧረ በፍጹም ከኔ ውጪ ሲጀመር ከማንም ሰው ጋር አይግባባም። ታውቂው ተግባብተው ይላል ያይሻቸዋል። እንደዚህ ሆነ ማለት የሚፈልገውን ያደርግለታል፣ እንደኔ እንከባከበዋል ማለት አይደለም። አይኑ ግን ከስንት አንዴ እየመጣ ቼክ እናደርገዋለን። ለምን ይሻል? ኧረ ከሱ ውጪ ጸበል እኮ አንቺ ሄደሽ ብትመጪ እሱኛ ጋር ቢቆይ ከዛ በኋላ ስራውን ጀምሮ ሊጠብቅሽ ይችላል። አይ ለምንድን ነው የፈለጋችሁት እሱን ጥዬው እንደሄድ? ማለት እኔ ሰው ሲያገልብኝም አልወድም። እሱን ከዚህ በፊትም ይዤ ሄጄ ነበረ ጸበል። ግን በቃ ሰው እያገለለው በማይሆን እይታ ነው የሚያየው። እኔ ለምን እንደሆነ ራሱ ነው የማይገባኝ። በቃ ሁሉም ሰው ለምንድን ነው እንደዚህ የሚሆነው? ለማንም በፍጹም ለምን ይሄው ተስማምቷል እኮ የሚሆን ነገር አይደለም። በቃ አንቺን አምኜ ደግሞ ማረገው ነገር የለም። ዛሬ እንኳን አንቺን አምኜ ያደረግሽኝ ነገር ያለ ፕሮግራሜ ነው እንደዚህ አይነት ነገር ውስጥ የቀጣጥሽ። ያው እንደዚህ ሰርፕራይዝ ደስ አይልም ወይ? ሰርፕራይዝ አሁን አንቺ ይኸውልሽ እኛ እኔም እሷም ጓደኛሽም እንግዲህ እሷ የረጅም ዓመት ጓደኛሽ ነች። እኔን ዛሬ ነው የምታውቂኝ አይደለ? እኔ የምልሽን ባታምኚ እንኳን እሷ የምትልሽን ነገር እንኳን ልታምኚ አልቻልሽም። ውሻ ነው ስንልሽ ባሌ ነው አልሽ። ይሄ ካንቺ ጋር ትንሽ የጤና እክል ይመስለኛል እኔ ሳስበው። እሺ በቃ አብጃለሁ። እሺ አብጃለሁ። በቃ ባሌ ውሻ ነው እያላችሁኝ ነው፣ ግን እኔ ባሌ እንደሆነ ነው ማስበው። በቃ እሺ አብጃለሁ። በቃ ለምን ከህይወታችን አትወጡም? ለምን አትሆንም? እሷ ጓደኛሽ የምትልሽን ነገር አላምንም። በቃ አያገባኝም። የራሳችሁ ጉዳይ አያገባኝም። በቃ ለምንድን ነው እንደዚህ የምትጨነቁልኝ? ሲጀመር አያስፈልግም እኮ በቃ እኔ ጤነኛ ህይወት ከባሌ ጋር እየኖርኩ ነው። አያስፈልግም። በቃ ተውኝ፣ ከህይወቴ ውጡ። ለምንድን ነው ማንሄደው? እሺ ልንሄድ እኮ ነው። በቃ ጨርሰናል። እሺ ልረዳችሁ አልችልም። እናንተም ልትረዱኝ አልቻላችሁም። ከእናንተ የተሻለ ባሌ ነው በቃ ሊረዳኝ የሚችለው። አሁን ራሱ እየተረዳኝ ያለው በቃ ድምጼን እንኳን ጮክ አድርጌ ስናገር በቃ ማለት እየተናደድኩ እንደሆነ ገብቶት በቃ ይኸው ፊቱን የሚያሳየውን ነገር እንኳን
ለኔም ያለኝ እሱ ነው በቃ ለሱም ያለው እኔ ነኝ በእኛ ህይወት ውስጥ በቃ እኔና እሱ ብቻ ነን ያለነው ስለዚህ ማንንም ጣልቃ እንዲገባ አንፈልግም እሱም አይፈልግም በቃ ለምን አትሆንም ለምን አንሄድም አንቺ ሲጀመር እንደዚህ አይነት ቦታ ያመጣሽኝ አንቺ ነሽ ጉዴ ሰራሽ በቃ ልቀቀው አንተ ልቀቀው በቃ እሺ ከመንኩ አያስፈልገኝም ሲጀመር መጀመሪያም አያስፈልግም ነበር ዝም ብለሽ ነው ያቀራረብሽ ናሽ አባቴ በቃ ቁርስም ራሴ እሰራለሁ ለምድከው እንግዲህ በቃ በጣም ይቅርታ ተመልካቾቻችን ታሪኩን እንዳያችሁት ነው ልጅቷ በጣም አስከፊ የጤና እክል ውስጥ ነው ያለችው ይሄ ነገርያ በመንፈሳዊ ነገር የሚፈታ የሚሆን ነው እርግጠኝነት አሁን ደግሞ ባሏን ጠርተነው ባሏን የምናወራው ይሆናል ስለዚህ ባልዮን እስቲ እሱ ጋር ደግሞ የተደበቀ ነገሮች አንዳንድ ሚስጥሮች ካሉ እስቲ እሱ የሚያውቀውንም ነገር አብረን ለተመልካቾች የምናቀርብ የምናጋራ ይሆናል እንግዲህ በሚቀጥለው ፕሮግራም እስክንገናኝ ድረስ መልካም ቀን